አሁን ላይ ግን ውብዬ የምታደርገው ነገር በስነ ስርዓት ልክ ነች። ምክንያቱም እጮኛ ባል ይጀልሻለሁ ማለት ነው። ይሄን ትደግፊ ማለት ያስኬዳል ብለሽ ታስቢያለሽ? እኔ በፍጹም ነው የምቃወመው። ማለት ትክክልም አይደለም። ሆን ብሎ የናይን አእምሮ ለመጉዳት ናይን ለመበጥበጥ ከውብዬ እንዲርቅ ለማድረግ እንጂ በእርግጠኝነት ነው የምነግርሽ ለሱ አስቦላት አይደለም። እኔ ምን አደረገ? ናይ ምንም አላደረገም እኮ ጓደኛው ናት ፋፊ። እሷ ልጁ ነው ብላ ግግም አለች እንጂ እኮ ምንም አላቅም። ብቻ እኔ እንዴት እንዳሰብሽው አላቅም። ኢቭን እነሱ ሁሉ ጥፋተኛ እንዲሆኑ ነው ያደረጋቸው። ከናሂ ጋር እንዲጣሉ ማድረጉ ራሱ ትክክል ነው አይደለም? ከጓደኞቹ ሁሉ ነው እኮ የለያያቸው። ለምን ነው መጨረሻ ላይ እሱ ገፋፍቶ ነው ለዚህ እንድትበቃ ያደረጋት እንዴ? ምንድን ነበር ሲያደርግ ነበር? ምንም ትዳር በልህ ነው በልህ አይደለም። በልህማ እንዳልሆነ እኮ ታውቃለች። እሷ በደንብ ታግሳለች። እስከ መጨረሻው ጥግ ድረስ ሄዳለች፣ ታግሳለች። ያንዳንዱ በናይ ፊት በትክክል ቆይ አዳምጪኝ አንዴ አንቺም እኮ አዳምጭሻለሁ አይደል እንዴ? እኔንም አዳምጪ ታረጂ። ምክንያቱም ምንም እንኳን ውብ ያለችበትን ሁኔታ ምናምን ተረድተሽ ሊሆን ይችላል። እኔም እረዳለሁ እኮ ግን ናሂ ያለበትን ሁኔታ ግን ውብዬ አልተረዳችም ብዬ ነው የማስበው ቶታሊ። ምክንያቱም እዚህ ጋር ሚስቱ ልትዳር ቁማ ወንድሟ ሊድራት ቁማ ቆይ አዳምጪኝ። አንቺ ራሱ እየሰማሽኝ አይደለም። በቃ እንደማመጥ በቃ በዚህ ሁኔታ አንቺ እርግጠኛ አስታርቂያቸው ብትባይ ራሱ ከኪራ የምትደግፊ ሰው ነው የምትሆኚ። ኪራን ደገፈሹ ውብዬ ልትድር ቆይ አዳምጪኝ። በቃ በዚህ አያያዝሽ እንደዛ ነው መረዱ። ቆይ አዳምጪኝ። እሺ በዚሁ አሁን ውብዬ ምንድነው የምታስበው? በዚሁ አሁን ፋፊ ጋር ብሄድስ ሰላም ውድ ተመልካቾቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ህይወቴ ሰላም ባያችሁና ሰላም ውድ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ በመጠንላችሁ እንግዲህ ዛሬ በአዲስ ቪዲዮ መተናል። ሰሞኑን በናሂ ቤተሰብ እያያችሁ ያለት ነገር አለ። ትንሽ በጣም የሚደብርም የሚረብሽም ነገር አለ። እየሆነ ያለው ነገር ጥሩ አይደለም እና በሱ ጉዳይ ትንሽ ነገር ልንላችሁ መተናል። ናሂም ያለበት ሁኔታ ውብዬ የሚያደረገችው ነገር ትንሽ የሚከብድ ነገር ነው። እንግዲህ እኔና ህይወቴ የምናወራው ነገር አለ፣ የምናስተላልፍላቸው ነገር አለ። በጣም ያዘንበትም በጣም የደበረም ነገር አለ። እሱን እናወራችኋለን ማለት ነው። እስኪ የምታያቸውን ነገር ነገራቸው ነው። የናሂ ቤተሰብ ያሉበት ሁኔታ ከባድ ነው፣ ያናድዳሉ እውነቱ ለመናገር። ምክንያቱም በእርግጥ አንዳንድ ነገሮች ስናቸው የሆነ ሰዓት ላይ እንዲህ አሁን ላይ የተፈጠረው ነገር ሊፈጠር እንደሚችል እየገመትኩኝ በጣም እየፈራው ነበር። ግን ደግሞ ውብዬ አሁን ላይ የወሰነችው ውሳኔ ትክክል ነው ማለት ናሂ መረዳት ነበረበት። ያን ያክል ስትለምነው ብቻቸው እንዲያወሩ ስትጋብዘው እሺ ብሎ ቢነጋገር ኖሮ ትላንትና ውብዬ ያደረገችው ነገር አሁን ላይ ያደረገችው ነገር ያን ነገር ለማድረግ አትገፋፋም ነበር። ስለዚህ የዚህ ሁሉ ነገር መንስኤ ናሂ ነው ብዬ አስባለሁ። ማለት የእሱ ጥፋት ነው። ያኔ እሱ ቢረጋጋ ኖሮ ቢረዳ ኖሮ ኢቭን አሁንም የተፈጠረው ነገር ከተፈጠረ በኋላ ቢረጋጋና ተረጋግቶ ቢያወራት ውብዬ መመለስ በጣም ቀላል ነበር የሚሆንለት ለሱ እና ለዚህ ሁሉ ነገር መንስኤ እኔ ናሂና ውብዬ ነው የማስበው። ግን እኔ ማለት ምንም ናሂ ጥፋተኛ ቢሆንም ያደረገው ነገርም ስህተት ቢሆንም እንዳየሹ ከፋፊ ጋርም የነበራቸው ግንኙነት አለ እና እሱ ነገር ጥፋት ቢሆንም ግን ውብዬ እንደዛ ማድረግ አለባት ብዬ አላስብም። ማለት አንቺም ማለት እንደዛ ማድረግ የለብሽም እና እንደዚህ መሆን የለበትም። ለምን መሰለሽ? አንደኛ ትዳሯ ነው፣ 2 ልጆች ወልዳለታለች። ምንም ማታውቀውን ሰው ወንድሟ ስላመጣላት ብቻ ትዳር ትመሰርታለች ማለት አይደለም። ይሄ ትልቅ ጥፋት ነው እና እኔ በዚህ ጉዳይ ምንም አልስማማም። ማለት ሙሉ ጥፋት ያለባት እሷ ናት። በእርግጥ ምንም የምታውቀው ነገር የለም። እልህ ስለያዛት ስለተበሳጨችና ናሂ እልህ ስላጋባት ከሱ ጋር ሆናለሁ ምናምን አለች። ግን የምታውቀው ነገር የለም እና ይህ ሁሉ ሴራ ይህ ሁሉ ችግር እየፈጠረባት ያለው ወንድሟ ነው፣ ኪራ ማለት ነው። ኪራ በጣም ይህን ነገር ብታቆም ነው የሚሻለው። ማለት በእህት ላይም በናሂ ላይም ያላቸውን ትዳራቸውን መበጥበጥ፣ ትዳራቸውን መረበሽ፣ ያሉበትን ሁኔታ መረበሽ በጣም ትልቅ ጥፋት ነው። ማለት ምን አደረገ በዚህ ያህል ናሂን ይህን ያህል በደል የምታደርስበት ምን ቢያጠፋ ነው? ያደረገውን ነገር ቁጭ ብለው ከውብዬ ጋር እንዲያወሩ እንዲነጋገሩ ማድረግ ትችላለህ እኮ።
ግን እሱን ፈቃደኛ አይደለም። የምታረገው ጥፋት የምታረገው ነገር ሁሉ ውብዬን ከናሂ ለማራቅ ነው። እና እኔ ናሂ ውስጡን ስላልተናገረ ያለበትን ሁኔታ ስላልተናገረ ኢቭን ከፋፊ ጋር ያላቸውን ግንኙነት እኮ በደንብ ሳያውቅ ነው፣ በደንብ ሳያጣራ ነው ጮኛ ይዤልሽ መጥቻለሁ፣ ባል ይዤልሽ መጥቻለሁ፣ ህይወትሽን አስተካክላለሁ ምናምን ብሎ እዚህ ደረጃ ላይ የደረሱ ማለት ነው። እና በእውነት እኔ የናሂ ልብ ሲሰበር ማየት አልቻልኩም። በጣም ነው የደበረኝ ማለት ነው። እኔ ምናልባት ትጋሩኝ ያላችሁ ብዬ አስባለሁ። እኔ እንዴት እንዳየሽው አላቅም። አንቺም ውብዬ ምንም ብትበደልም ናሂ ጥፋት ቢያደርስባትም ናሂ ያለበትን ሁኔታ ተረድታ እስከ መጨረሻው ድረስ ታግሳ ትዳሯን ማዳን ነበረባት። ግን አሁን ያለችበት ሁኔታ በጣም ከባድ ነው። ኢቭን ከፋፊ ጋር እኮ ግንኙነቱ ሊቀጥል ይችላል። ያለበትን ሁኔታ ሳታቅ እንዲህ በማድረጓ በጣም ትልቅ ጥፋት እንዲያጠፋ ጭራሽ ከቤቱ እንዲርቅ ነው እያደረገች ያለችው። እና እኔ ይሄን በፍጹም ነው የምቃወማት ውብዬ ማለት ነው። እንደዛ ማድረግ አልነበረባትም። ኪራ ራሱ በጣም ማቆም አለብህ ይሄን ነገር ማለት ነው። ትዳራቸውን ማዳን ነው እንጂ ያለብህ ሌላ ሰው አመት ጭራሽ በማዕከላቸው ያላቸውን ግንኙነት እንዲሰፋ ማድረግ የለብም። ለውብዬ ያለሽ እንትን ራሱ እኔ ሊገባኝ አልቻለም። ማለት እንዴት እንዳሰብሽው አላቅም። እኔ እንጃ አላቅም። እኔ እንዴት መሳለ ያሰብኩትኝ ነገሮች ከተፈጠሩ በኋላ ያንን ውሳኔ እንድትወስን የገፋፋት እሱ ነው። እያስረዳችሁ ነበር። አንተ እንዳሰብከው አይደለም፣ እኔ የምፈልገው አንተ ነው እያለችው ነበረ። በሰዓቱ በደንብ ለማስረዳት እየሞከረች ነበር። እንደውም ልክ ሲመጣ ፕሮግራሙ ላይ ሲጀመር ናሂስ ብላ ስንትን ስትል ነበር። እና እሱ እንዲኖር ምን ያህል እያንዳንዷ የህይወቷ እርምጃ ላይ የእሱ መኖር እሷ ህይወት ላይ ትልቅ ነገር እንደሚፈጥር አምና እሱን ስትፈልግ ነበር። ከዛ በኋላ እሱ ከመጣም በኋላ ጀስት ነገሮች በሚታዩት ልክ እንዳልሆኑ ለማስረዳት በጣም ብዙ ስትጥር ነበር። ምን እድል ሰጠችው? ምንም አይነት እድል የሰጠችው ነገር እኮ የለም። ሰጥተዋለች እንጂ ሰጥተዋለች። አንተ እንደምታስበው አይደለም። ቆይ ተረጋጋ፣ እኔ የምፈልገው አንተ ነው። ከዚህ በላይ እንዴት ነው ማስረዳት? አይደለም ወንድሟ ሲመጣ ብጥብጥ ነው። ምንም እረፍት እየሰጡት አይደለም። ባለፈው አሁን ለምሳሌ ከፋፊ ጋር የመጡ ጊዜም ቤት ሊያወሩ የነበሩበት ጊዜ ነበረ። ውብዬ እድል የሰጠችው ጊዜ ግን ወንድሟ ምንድን ነበር ሲያደርግ የነበረው? እድል አይሰጠውም፣ ይበጠብጠዋል። ኪራ በቃ የሁሉም ነገር በጥባጭ ነው። በቃ ለትዳራቸው መፋታት ትልቅ ነገር እየሰራ ነው ያለው ብዬ ነው የማስበው። እየሰራ ሊሆን ይችላል። እኔ ስለሱ ትክክል ነው ብለሽ ታስቢያለሽ? የእሱ ፍጹም ትክክል አይደለም አውቃለሁ፣ አምንም አለው። እሱ የሚሄድበት መንገድ ትክክል ነው እያልኩ አይደለም። አሁን ላይ ግን ውብዬ የምታደርገው ነገር በስነስርዓት ልክ ነች። ምክንያቱም የዛ ቀንም ለመሰለ ወንድምዬ ያመጣው ሀሳብ ቶታሊ ኪራ ያመጣውን ሀሳብ እኮ አልቀበልም ብላለች። ብቻህና አወራሃለሁ ብላ እየጠበቀችው እያለ ነው ፋፊን ይዞ የመጣ አይደለም። አሁን ያደረጉትስ እሺ ኪራ እጮኛ ባል ይዤልሻለሁ ማለት ነው። ይሄን ትደግፊ ማለት ያስኬዳል ብለሽ ታስቢያለሽ? እኔ በፍጹም ነው የምቃወመው። ማለት ትክክልም አይደለም። ሆን ብሎ የናይን አእምሮ ለመጉዳት ናይን ለመበጥበጥ ከውብዬ እንዲርቅ ለማድረግ እንጂ በእርግጠኝነት ነው የምነግርሽ ለእሱ አስቦላት አይደለም። እኔ አላቅም፣ ብቻ እንዴት እንዳሰብሽው አንቺ ራሱ አላቅም። እንደ ወንድምስ ቢሆን ሌላ ባል ነው ይዞ መምጣት ያለበት። ራሷን ከናሂ ጋር ማስታረቅ ሲኖርበት ጭራሽ ክፍተታቸውን እያሰፋው እኮ ነው የመጣው። ናሂ ትክክል ነው። ናሂ አበዛው። ምን አደረገ? ናሂ ምንም አላደረገም እኮ ጓደኛው ናት ፋፊ። እሷ ልጁ ነው ብላ ግግም አለች እንጂ እኮ ምንም አላቅም። ብቻ እኔ እንዴት እንዳሰብሽው አላቅም። ከዛ በኋላ እኮ ልጁ ነው ብላ ግግም ስትል ሁላ ነገሮች ለማጣራት እየሞከረች ነበር። ከዛ በኋላም ማለት እርግጠኛ ባልሆነችበት ሁኔታ 50-50 ሆና እንኳን ምንድን ነበር ስታደርግ የነበረው? ይምጣ ለብቻችን እቤት እናውራ። ከዛ እስከመጣ በኋላ ምንድን ያለችው? ልትነግረኝ የምትፈልገው ሚስጥር አለ፣ ቁጭ ብለን እናውራ እያለችው ነበር አይደል? ኪራ ባለበት እንዴት ነው የሚያወራው? ናይ እኮ እሱ እኮ ያው ፍቃደኛ ቢሆን ኖሮ እና ሁለቱ ብቻ ቁጭ ብለው እንዲያወሩ እድል እያመቻቸች ነበረ። እሺ አሁን እሺ ቆይ አሁን እሺ ለምሳሌ አንድ ጥያቄ ልጠይቅሽ። ትላንትና እነ ሶልም እነ ሰላምም ምንም የሚያውቁት ነገር የለም። ኢቭን እነሱ ሁሉ ጥፋተኛ እንዲሆኑ ነው ያደረጋቸው። ከናሂ ጋር እንዲጣሉ ማድረጉ ራሱ ትክክል ነው አይደለም? ከጓደኞቹ ሁሉ ነው እኮ የለያያቸው። ናሂ የተሰማው ምንድነው? ሁሉም ተሰብስበው ውብዬ በቃ አዲስ ትዳር ልትጀምር ነው፣ አዲስ ህይወት ልትጀምር ነው ብሎ ነው እያሰበ ያለው። ይሄ ትክክል ነው? ከጓደኞቹ ሁሉ ነው የለያያቸው ነው የምልሽ። በቃ ኪራ ትክክል አይደለም የሰራው። ውብዬ ላታቅ ትችላለች። በዚህ አጋጣሚ ናሂ እኔ የምመክር ማለት ነው ማለት ጠጋ ብለህ አይ ነው ያለበት ሁኔታ ከባድ ነው፣ በቅርብ ማውቃለሁ እና በቃ ማለት የኪራ ሴራ ነው፣ ሴራው ሁሉ የኪራ ነው። አንተ ከውብዬ ርቀህ እንድትሄድ እንድትለያዩ፣ እሷ ሌላ ህይወት እንድትጀምር እያደረገ ያለበት ሁኔታ ነው ያለው እና የእሱ ሴራ ገብቶህ የእሱ ተንኮል ገብቶህ
ውብዬን ፕሊስ አትራቃት፣ አንተ ተመለስ ነው የምልህ። ውብዬ በጣም ትልቅ ጥፋት አለብሽ፣ ለወቅስሽ ነው የሚገባኝ። ምክንያቱም ኪራ ያመጣው ነገር ልትቀበይ አይገባም። በቃ ምንም አልተቀበለችም እንዴ? አልቀበልም ብላ እኮ ስትል ነበር አይደል እንዴ? ታዲያ መጨረሻ ለምንድን ነው መጨረሻ ላይ እሱ ገፋፍቶ ነው ለዚህ እንድትበቃ ያደረጋት እንዴ? ምንድን ነበር ሲያደርግ ነበር? ምንም ትዳር በልህ ነው በልህ አይደለም ይመን በልህማ እንዳልሆነ እኮ ታውቃለች። እሷ በደንብ ታግሳለች፣ እስከ መጨረሻው ጥግ ድረስ ሄዳለች፣ ታግሳለች። ያንዳንዱ ነገር ለማስረዳት ሞክራለች። ከዛ ግን እሱ ምንድነው የተፈጠረው ብሎ ለእሷ እድል ሰጥቶ ከመስማት ይልቅ ጎበዞች፣ በርቱ፣ ብራቮ ወይኑ አይሚን ምን ያርግታል? ምን ያርግ ነበረበት። ምንድነው የሚረጋጋው? ተንኮል የኔ አይደለም አንቺ ስታስቢው እንዴት ነው የሚረጋጋው? አሁን እንደዛ ተሰብስበው እንዴ መጠጥ አለ፣ ብዙ ነገር አለ። እንደዛ ተሰብስበው ደስታቸውን ሊያከብሩ ባለቤቱ ልትዳር ቁማ እንዴት ነው የሚረጋጋው? እንዴ ማድረግ የማይችለውን ነገር እኮ ነው እንዲያረግ ስሜት እንዲሰማው ስላደረገችን መጨረሻ አካባቢ ደስ ብሎኛል። ምክንያቱም እሱ ፋፊን ይዞ ሲመጣ እንዴት ስትናደድ እንደነበረ ማወቅ ይችላል። እንደውም አንዳንድ የራሳችን ላይ ደርሶ ስናደል የምናውቀው እሱ ላይ ሲደርስ ጥሩ ነው ይኸው። ስለዚህ አሁን አንቺ ፍጹም ልክ ነች እያልኩኝ አይደለም፣ ግን ደግሞ ያደረገችው ነገር በሰዓቱ ልክ ነው። አስረድታ አልሰማ ሲላት በስተ መጨረሻ ነው እንደውም ይኸው ደስ ይበል ፍላጎትን ልፈጽምልህ ብላ አይደለም እንደዚህ አይደለም። ትዳር በልህ በመናደድ ምናምን አይደለም የሚመራው አይደለም። ቆይ አዳምጪኝ። አንቺ ራሱ እኔ እንጃ ብቻ እንዴት እንዳሰብሽው ሊገባኝ አልቻለም። በቃ ናሂ ያደረገው ነገር ትክክል ነው የሆነው በጊዜው የተሰማውን ስሜት ነው ያደረገ። ሁሉም ተሰብስበው ቆይ አዳምጪኝ አንዴ አዳምጪኝ እውነት በጊዜው ተሰብስበው እንደዛ ሆነው ምንድነው ዝግጅቱን ለማክበር ምን እንደሆነ ባያውቁም እሱ አሁን ናሂ ልትረዳ የሚገባው ሌሎቹን ጓደኞችን ልትረዳቸው ይገባል። ምክንያቱም አያውቁም። ሁሉም ሴራ የኪራ ነው። አንቺም ትረጅኛለሽ። ምክንያቱም ግን በዚህ መሀል ውብዬ እንደዛ ማድረግ አልነበረባትም። በቃ አይደለም። ቆይ አዳምጪኝማ። አይደለም የምር የእውነቴን ነው። ትልቅ ጥፋት ነው። በቃ ትልቅ ጥፋት ነው። ትዳሯን ለማዳን ዝቅ ብላ ኪራ ያጠፋውን ጥፋት ኪራን እንደውም ወቅሳ ለምንድነው እንደዚህ የምታደርግ ብላ በፊቱ አላለችውም። በፊቱ እሺ ችግር የለውም በፊቱ እንደዛ ብትለውም ችግር የለውም። ግን ሊሆን የሚገባው ምንድነው በቃ እኔ አዲስ ህይወት አልጀመርኩም ብላ እስከ መጨረሻው መቆየት ነበረባት። እሱን ለማናደድ ግን እሱ እሺ ውጭ ይኸውልሽ አሁን እሱ ማለት ውጭ ላይ ያለበት ሁኔታ በጣም ነው የሚያሳዝነው። ከቤት ወጥቶ ነው ያለ ኢቭን ናሂ ማለት ነው። እና ከቤት ወጥቶ እየተንገላታ ውጭ ለው መንገድ ላይ እንትን እያለ ብዙ ነገሮችን እያሳለፈ ለእሷ ብሎ ነው ትዳሬን ብሎ ነው። ግን እሷ ግን ቤት እንደዛ ማድረግ ኪራን በቃ የኪራ ምክርም የኪራ እንትንም ምንም አያስፈልጋትም ለትዳሯ። ኪራን አስወጥታ ከናሂ ጋር በስርዓት መነጋገር ነው ያለባቸው። አስወጥታዋለች። ዘር ያልገባ ነገር እኮ ኪራን የእሱም ምክር እኮ በጭራሽ እየተቀበለች አይደለም። ያኔም ከህይወትሽ አስወጪው፣ ተስፋ ቁረጪ፣ ለአንቺ አዲስ ነገር አዘጋጅቼልሻለሁ ሲላት ጊዜ እኔ እሱ ላይ ተስፋ አልቆርጥም፣ እሱ እንደዛ አይነት ጥፋት አጠፋ ብዬ እኔን ያንን ስህተት አልደግመውም፣ እስከቻልኩ ድረስ ነገሮችን ለማስተካከል እሱ ሰምቼዋለሁ። ግን የኪራ ምክር እየተቀበለች አይደለም። በቀጥታ አይደለም። አሁን አንቺ አልተረዳሽም እንደሆነ ታውቂያለሽ። እዛ ያለችውን ነገር አትድገሚልኝ። ሰምቼዋለሁ፣ እኔም ተመልካቾችም ሰምተውታል። ግን አይደለም እሱን ናሂም ያየዋል። ግን በናሂ ፊት በትክክል ቆይ አዳምጭኝ አንዴ አንቺም እኮ አዳምጭሻለሁ አይደል እንዴ? እኔንም አዳምጭ ታረጂ። ምንም እንኳ ውብዬ ያለችበትን ሁኔታ ምናምን ተረድተሽ ሊሆን ይችላል። እኔም እረዳለሁ እኮ ግን ናሂ ያለበትን ሁኔታ ግን ውብዬ አልተረዳችም ብዬ ነው የማስበው። ቶታሊ ማለት ነው። በቃ ቆይ አዳምጭኝ አንዴ እንደማመጥ ገብቶሻል። ብትረዳው ኖሮ ወደ ቤት እንዲመጣ ብዙ ነገሮች ማድረግ ነው ያለባት። ወንድሟ የሚላትን ነገር መስማት የለባትም። ይሄን ማቆም አለባት ቶታሊ ማለት ነው። እና እኔ ውብዬን ማስጠነቅቃት ነገር ምንድነው ትዳርሽን ማዳን አለብሽ ውብዬ ማለት ነው። በዚህ ልክ ይህን ያለ እርምጃ መጓዝ የለብሽም ናሂን ከህይወትሽ ለማራቅ ማለት ነው። እና አንቺም እኔ ያልተረዳሽው ነገር አለ ብዬ ነው የማስበው። እኔ አሁን እየነገርሽኝ ያለውን ነገር ነው ፊት ለፊት ግን የኪራ ሴራ ቀላል አይደለም እያልኩሽ ነው። በቃ ልትረጅኝ ይገባል። ይኸውልህ ዘር እኔ ደግሞ እንድትረዳኝ የምፈልገውን ነገር ልንገርህ።
ኪራ ትክክል ነው እያልኩኝ አይደለም። እያደረጋቸው ያሉ ነገሮች ቶታሊ በቃ የተሳሳተ ነገር ነው። ሙሉ ለሙሉ ቤተሰቡን ሊበጠብጥ እነሱ ሁለቱ ለመለያየት የሚደረግ ነገር ነው። አዎ እሱን አምናለሁ። ታዲያ ይሄ ምኑ ነው ውብዬ እንድትደግፍ የሚያደርግሽ ምንድን ነው? በውብዬ በኩል ግን ቤተሰቡን ለማቅናት እያንዳንዱ ማድረግ ያለባት ነገር እያደረገች ነው። ያንን ሁሉ ነገር እንኳን እያየች እሱን ለማመን እድል እየሰጠ ነው። ከእሱ ጋር ለመነጋገር ነገሮች እያመቻቸች ነው። የሆነ ነገር በተፈጠረ ቁጥርም ለማስረዳት በደንብ እየጣረች ነው። እሱ እያገዛት አይደለም። የኪራንም ተንኮል ሙሉ ለሙሉ ምን አረገ? ናይ ምንም አላረገም። ማገዝ አለበት። እንነጋገር፣ ብቻችን እናውራ። የምትነግረኝ ነገር አለ፣ ሚስጥር አለ በመካከላችሁ፣ ካለም ንገረኝና እኔ እናንተ አውርተን እንፍታ እያለች እኮ ነው። ከዚህ በላይ ምን ታደርግ? ከዛ በኋላ እሱ ከመጣም በኋላ የተፈጠረውን ነገር አይታል። አስረድታ እምቢ ሲላት ነው ወደዛ የሄደችው። በቃ አካሄዷ እኮ የልህ እንደሆነ በደንብ ያስታውቃል። ናሂም አይኑ ገልጦ ማየት ያለበት ነገር ቢኖር አካሄዷ የልህ እንደሆነ በደንብ መረዳት አለበት። አሁን ምንድነው ማድረግ ያለበት? ትዳሩን ለማዳን ውብዬ ብቻ ሞከረች፣ አልቻለችም። የውብዬ ፍላጎት እንዳለ ይታወቃል። ነገር ግን ናሂ ማድረግ ያለበት ነገር ይሄን ነገር ድጋሚ ቁጭ ብሎ ይቅርታ ይጠይቃት መጀመሪያ። ከዛ በኋላ ይቅርታማ ሊጠይቃት አይገባም። እንደዚህ አድርጋ እንዴት ነው ይቅርታ የሚጠይቃት? እንደዚህ ቆይ አንዴ፣ እንዴት ነው እንደዚህ አድርጋ እንደዚህ ብጥብጥ ፈጥራ እንደዚህ ጭራሽ እጮኛዋን? ምክንያቱም እዚህ ጋር ሚስቱ ልትዳር ቁማ ወንድሟ ሊድራት ቁማ፣ ቆይ አዳምጪ። አንቺ ራሱ እየሰማሽኝ አይደለም። በቃ እንደማመጥ በቃ በዚህ ሁኔታ አንቺ እርግጠኛ አስታርቂያቸው ብትባይ ራሱ ከኪራ የምትደግፊ ሰው ነው የምትሆኚ። ኪራን ደገፈሹ ውብዬ ልትድር። ቆይ አዳምጪኝ። በቃ በዚህ አያያዝሽ እንደዛ ነው መረዱ። ቆይ አዳምጪኝ ማለት በዚህ ሁኔታ መስማማት የምንችል አይመስለኝም። በቃ ማለት ናሂ ተጎድቷል። ቆይ አዳምጪኝ እስኪ አዳምጪኝ። ናሂ ተጎድቷል። እዛ ጋር የሆነው ነገር ትክክል አይደለም። ተመልካቾቼ ውብዬ እንደዛ ማድረግ አልነበረባትም። ኢቭን ሲመጣ ሊገባት ይገባ ነበር። እኔ በእርግጠኝነት ውብዬ ከኪራ ጋር ተመካክራ ያደረገችው ነው። አውቃል። በቃ እያስመሰልሽ ነው ውብዬ እና ትዳርሽን የምትፈልጊውም አይመስልም። እና በቃ ይህን ቪዲዮ ስታየው በቃ በርታ፣ ጠንክር ማለት ለልጆች ስትል ለትዳር ስትል መበርታት ነው ያለብህ። እና ውብዬ በጣም እሺ። በዚሁ አሁን ውብዬ ምንድን ነው የምታስቢው? በዚሁ አሁን ፋፊ ጋር ብሄድስ ጭራሽ ከቤቱ እንዲርቅ ነው እያረግሽ ያለሽው እና ስህተት ነው ብዬ አስባለሁ። እና እኔ ከዚህ በላይ ምንም ማድረጋችንም ቻው፣ በቃ እኔ መሄድ እፈልጋለሁ። እንግዲህ ያለውን ሰምታችኋል። እኔ ውብዬን የደገፍኳት የኪራን ሀሳብ እየደገፍኩኝ አይደለም። የእሱ ሀሳብ ትክክል እንዳልሆነ አውቃለሁ፣ አምንማለሁ። ግን ውብዬ በሰዓቱ ያደረገችው ነገር ትክክል ነች። ምክንያቱም ለምናዋለች፣ ለማስረዳት ሞክራለች። ይሄ ሀሳብ የእሷ ሀሳብ እንዳልሆነ አሳውቀዋለች። አንድ እንኳን እድል ሰጥቶ ጆሮ ሰጥቶ ሊሰማት አልፈለገም። ናሂ ምል ምንድን ነው ይሄ ሁሉ ነገር እንዲሆን ምክንያት የሆንከው አንተነ፣ ለዚህ ሁሉ ነገር ምክንያት አንተነ። ያለህ እድል ተጠቀም። ልክ አሁን ውብዬ ከሌላ ሰው ጋር ሆና ስታያት እንደተናደድከው ሁላ እሷ ከሌሎች ሴቶች ጋር ሆና ስታይ በዛ ልክ ነው የምትናደደው። ሆና ብቻ አይደለም አስረግዛል ተብለ ስትመጣ በዛ ልክ ነው። ምን ያህል እንደተናደደች አስብላት። በቃ አንዳንዴ ነገሮች እሷ ቦታ ላይ ስትሆኑና ነገሮችን ለማየት ሞክር። አሁን ላይ ከተፈጠረው ነገር አንጻር ማለት ነው። ባለቤት ወደ እጅ ማስገባት ከፈለግ ይቅርታ ጠይቃትና የተፈጠረውን ነገር አስረዳት። ስታስረዳት እሷም ያንን ነገር በልህ እንዳደረገችው መናገር አይጠበቅባትም። ምክንያቱም በአይንህ ያየኸው ነገር ስለሆነ ማለት ነው። እንግዲህ እንዳያችሁት ከዘርም ጋር መስማማት አልቻልም። እኔ የውብዬ ትዳር እንዲመለስ እፈልጋለሁ። የውብዬን ፍላጎት ያ ነው። ተመልካቾቻችን ይህን ቪዲዮ በዚህ ጨርሰናል። በሌላ በአዲስ ቪዲዮ እንመለስላቸዋለን። ሰላም ሁኑ።